እኔ አውቃለሁ ምን አይነት ደፋር እንደሆነ እናንተም አትወጡ ከሆነ እኔ እወጣለሁ ለምንድን አይቆይ አትስ ሚስት ናት ወይ ውሽሜ ነሽ ምን አገባ የምን አባው ሽማ ነዚህ አይደለም እኔ አይደለም ሚስቱ ሙሽማው አይደለም ቢያንስ አሁን እንኳን ልጅን ስለያዝኩ ብታከብር ምን አለ እኔ ምንም እኮ ያልኩሽ አይደለም እያከበርኩሽ እኮ ነው አይደል በቃ እኔ በዚህ ሰዓት አባት ለመሆን ዝግጁ ስላልሆንኩኝ እኔ ግን ነኝ እናት ለመሆን ዝግጁ ነው ብቻሽን ታሳድጊዋለሽ ነው ቤቲ እኮ ነው ምን ፈልገህ ማለት እኮ ቤት ቢሆን ሳችልሽ ነገር በሙሉ ትነግረዋለህ እሺ አንቺ እሷም እርጉዝ ነች ቤተሰቦቿ ጋር እንኳን እንዳትመለስ የማንን እንዲቃላ ይዘሽ መጣሽ ተብላ የምትሰደበው የምትገለለው እሷ ነች እኔ ወንድ ልጅ ነኝ ወጥቼ ጎዳናም ቢሆን መኖር ይችላል ምንም ፊቱን በቲቪ ልታስተላልፉ ነው ይኸውልሽ በቲቪ ማስተላለፍ እኮ አይደለም የማስተላለፍ አይደለም አንቺ ነኝ ሰሚኛለሽ ይሄን ነገር መቼም እንዳትረሹ በቃ አንቺ ሟች ነሽ 15 ቀን ቆይ እኔ እኮ ሚስጥሬን እኮ ነው የነገርኩሽ እኔ ለሌላ ሰው ነገር ይልኝ አንቺ ጋር እየተፈጠረ እኔ ለሌላ ሰው መናገር ያቅተኛል ምን አይነት ወንድ ነህ ምን ሆንሽ አንተ ከሴት ማህፀን አይደል ምን ሆንሽ ምን አይነት ሰው ነህ ምን አይነት አውሬ ነህ አሁን ከመጣ ይገለኛል ውጡልኝ ለምንድን ነው አሁን መውጣት እኮ አይደለም ቆይ መጀ ተረጋጊ ምንም ማውራት አልፈልግም ውጡልኝ በቃ አየ ይሄ ካሜራ የስካውኑ ጉድን እያንዳንዱን ይናገራል ስለምን ካሜራ ነው ስለምን ካሜራ ነው የምትወርሽው በቃ አርፈ ቁጭ በል አይታ የስካውኑ ሁሉ ፋይል አለ የምን ፋይል ነው የምትወራው አንተ ቁጭ በል ገና አይደለም ይሄን ካሜራ ገና ካሜራ ማራኑ መጣራለህ ምንድን ነው የምትወራው አንተ ያማል ስለዚህ አሁን የምን ካሜራ ነው ቆይ ስለምን ካሜራ ነው የምትወራው ይሄ ማለት ባለፈው እዚህ ላይ መጥቼ ነበር አንቺ እኔ ሳላቅ ጭራሽ ነው ያመጣልሽ እኮ በቃ እንደዛሬ ተሻልስኩ እኔና ናግሬ በቃ ሰማይ ምን ማለት ነው ያናጋ አታዘርፈኝ ሲሆን በምን አቅላለሁ አዘርፈኝ ነው በምን አቅላለሁ ቤቱስ ምን አይጎ ያጣው ነገር አለ ምንም ነገር ነው ቼክ አድርጌ ማላቅም ሲጀምር እኮ አንተ ሲጀመር እሷ ጋር መደንፋት ብቻ ነው በስርዓት እንኳን ማሰማቸው ቤቴን ማጣራት ፈልጋለሁ ምን እንደጠፋ ማየት ፈልጋለሁ እሱን ችግር የለውም ማየት ፈልጋለሁ ነው ማየት ፈልጋለሁ አንተ ዘርፈኝ ሲሆን አንተ ዝሙላኛ ዝም በል አንተ ጋር ገና አልጨረስንም ብዙ ነገር ይቀራል ወደ ዘይር በእናትህ ቤቴን ማየት ፈልጋለሁ በቃ እኮ ቁጭ በል እሺ ቤቴን ቁጭ በል እንዳትጠጋ ወደ እሷ እንዳትጠጋ ሰማይ እንዳትጠጋ አንቺ ጋር ደራ ቁጭ በል ቤቴን ቼክ ማድረግ ፈልጋለሁ አንተ ያማል ቁጭ በል እኮ ሲመጣ ካሜራማን ቤቴን ቼክ ማድረግ ፈልጋለሁ እሺ ማታ ና እንካይ ካሜራ ወደ እሷ እንዳትጠጋ እኮ ነው ማለት ቁጭ በል አሁን ይኸውልህ ሰማኛለህ ይሄ ፋይልን ቡድን ሳላውጣ ስርዓት ይዘት እሺ ለቀኝ በጥፍት ነው አካባቢ ቁጭ በል አመልስ ምን ነው መልሰድ ወይንስ ይሄን ቪዲዮ ከአባትህ ጋር ቁጭ ብለና ይኸውልህ መጀመሪያ መልስልኝ ከአባትህ ጋር ቁጭ ብለህ ተፈልጋለሁ ቼክ ማድረግ ፈልጋለሁ እኔማ አልሄድም ችግር የለውም ጉዳዩን ንገረኝና ይሄን ፋይል ይዘን ከአባትህ ጋር እናውራው ወይስ አባቴ ጋር መናዚ ደግሞ አዲስ ነገር እኮ የለውም አንተ ወንድ ልጅ አይደለህ እንዴ እሱማ ወንድ በቃ አጋጣሚ የተፈጠረ ነገር ነው እና እንድትወልዱ ልበለ አጋጣሚ ነው የተፈጠረ አይደለም ሆን ብሎ ነው አንቺ ምንድነው የምታወሪው እኮ ሆን አይደለም አጋጣሚ ከሆነ እንዴት ነው ይሄን ያልኩ ጉዳይ ላይ ያሳስብ የሚችለው ምን ማለት ነው ሊያሳስብ የሚችለው መጀመሪያ ራስን አትጠብቅም ራስን አትቆጣጠር በቃ አጋጣሚ ተፈጠረ አንተ ወንድ ልጅ አይደለህ እንዴ ምን ሆነ ነው ለምንድን ነው እሺ ይሁን የሷ ፈቃደኝነት ሳይጠየቅ ጭራሽ በቢላ ያስፈራራት ተፈጠረ በቃ እሺ ያ የኔ እሷ መውለድ ከፈለገችስ እኔ አልፈልገውም ልጁን ማን ያሳድግላት ስለዚህ እሷ መሞት አለ ለምን የምትሞተው እሷ እና ታዲያ ምን ማለት ነው 4 ወር የሞላ እንትን መድኃኒት ይዤላት መጥቻለሁ በቃ ምንም ነገር መድኃኒት ከኔ ያመጣው እሱ መድኃኒት አንቺ ነኝ ይዘሽ ነው ማየት ፈልጋለሁ ላይ ተቀመጭ አንቺ መበል መልስልኝ ሰማኝ አንተ እንደው ልጅ ለምን አታስብም በቃ ይሄ መድኃኒት ማለት ምንም አይነት ነገር እሷ ምንም አይነት መሙት አይከታት ምንም አይነት ሳይድ ኢፌክትም የለውም በቃ ተጣጣሽ ልጅ ምን ማለት ነው ልብ ምናው ግን አይደል ልጅ የመጡት እኮ አንተ የትኛው እውቀቱ ኖሮ ነው ምንድነው ማን ይሸጣልሽ አቺ ዝም በይ ሂድ አባቱ ነግሮኛል ስለዚህ ሳትማር ነው ስለ መድኃኒት የምታውቀው ስለዚህ ጭራሽ እውቀቱ ሳይኖር ነው እንት የምትለው እውቀቱ ሳይኖር አትበል በቃ ስለማታውቀው ነገር እስኪ አታውራ ይኸውልህ አሁን ብትነግረኝ ይሻላል
ወይስ ደግሞ እንዳልኩ በቃ ቪዲዮ አለ ምን ስታረግ እንደነበረ እንዳያስኩ ያሳያል አባቴን እንደ ወይ እንደውልልህ ካንተ ጋር ምንም ማውራው ጉዳይ የለም ይሄ መድኃኒት እኔ ወስጄ አስመረምራለሁ አንቺ ደውይለት ለባቱ ደውይለት አንቺ አርፈሽ ወሬ ለምትይ እኮ ጉዳይ አንቺ ጉዳይ ይኸውልህ አንተ ስማኝ እንዳትደውል አድርጋት በቃ እኔ እናንተ እንጨርሳለን እርግጠኛ ነኝ አዎ በቃ እንጨርሳለን እንደው እንድርጃ ታስብ አለም አረፍ በቃ እሷም ጭራሽ ነው በቃ ታዩ እንዳና አንቺ እንደዚህ ማሽቃበጥ ይሻላል ነይ እንደዛ እናወራለን ብለኛለህ ይሄ እሷ ፊት ባለችበት ቁጭ ብለን መቼም አልወራልህም አስወጣት እሷን ምንድነው እኔ እናንተ ለብቻችን እናወራ ኧረ በእናትህ አንተ ወንድ ልጅ አይደለህ እንዴ እስቲ ለመረዳት ሞክር ስለዚህ እሷ አስወጣት ጂም ነው ፍተኝ እንደዚህ እንዴት ነው ምን በእጅ አይደለም እኮ የምታወራው ኖ ጂም ፍተኝ በቃ ምን ሰማኝ ነፃነት አንተ ነግራለሁ እኮ ጭራሽ ስለ ነፃነት ታወራለህ እሺ ውጪ ውስጥ እኔ ከሱ ጋር እናወራለን ይኸውልህ ስማኝ እኔ እነግርሃለሁ በቃ አሁን እኮ ማስረጃ ቪዲዮ ምናምን ነገር ብለሃል ያ ቪዲዮ እያለ ምንም ነገር ላደርግ አልችልም ስለዚህ በቃ ካልተናገርከኝ ደግሞ እሱ ቪዲዮ ምንም ላደርግልህ አልችልም እጄን ፍታኝና እናውራ በእጅ አይደለም የምታወራው ሰውዬው መጨረሻ ነው በህይወቴ ስንት ገገማ ሰው ይቻሉ ያንተ ደግሞ ከፋ አይምር ስራ ነው ማለት አሁን ነገሬ እሷ መጣለች ምን ነው እንደነገር ብፈልገው ነገር እኮ እያደረክ ያለውን ነገር ሁሉ ነው ስለዚህ መድኃኒት ማን ይሄ ይሆናል ብሎ እንደነገረ ከየትኛው መድኃኒት ቤት እንደሸጥኩ ምን እንደገዛው ሁሉ ትነግረኛለህ ለምንም ፋርማሲ ምናምን ነገር ነው ያልጠየቅኩኝ ሲጀመር እንደዚህ አይነት ነገሮች ባጂን ታዝ ምናምን ነገር ነው በቃ የሆነ ማለት አንድ ሴት አርግዛ ግን መውለድ የማትችልበት ሁኔታ ላይ ስትሆን ማለትም ወይ በጤና ኬዝ ምናምን ነገር መውለድ የማትችልበት የሆነ ደረጃ ላይ ከሆነች መውለዱ አስተዋ ላይ ሳይድ ኢፌክት የሚፈጠር ነገር ከሆነ ይሄን መድኃኒት ተጠቅማ እንደተዞሩ ይደረጋል ሳታውቅ ምናምን ነገር አትበል እኔ በደንብ ሁሉንም ነገር አጣርቼ ነው በቃ ምንም ቢሆን ስለዚህ ጓደኛ ነው የነገረ በቃ ጓደኛም ነገረኝ እኔም መረጃዎችንም ቼክ ማድረግ ይችላል እስከምታርገው ግን ላይ ያመጣልሃል ምንም አዲስ ነገር አይደለም አንተ ካላወቅኩ አላወቅኩት ነው ይባል እንጂ ምንም አይነት እሷ ላይ ምንም የሚፈጥረው ምንም አይነት ነገር የለም በቃ አንድ ቀን ተፈጠረ አው በቃ አጥፍቻለሁ የዛ ቀን ጥፋቴ ነው አውቃለሁ ግን በቃ ወንድ ልጅ አስገድዳት አው በቃ አስገድጃት ነው ተሳሳትኩኝ ምን ላድርጎሽ በቃ ተሳሳትኩኝ ተፈጠረ ያ ነገር ማረገዘች እና እቺ ልጅ አሁን የቤት ሰራተኛ ነች ቤታችን ውስጥ መጣ በቃ ያጠፋሁትን ጥፋት አመኛለሁ ግን ደግሞ በቃ አስወርጁ እኔ ልጅ እንድወለድ አልፈልግም አባቴ ቢሰማ ምንድነው የሚለኝ በቃ ምንም በምንም አይነት መልኩ መወለድ የለበትም አንቺስ ብትሆኚ በቃ እኔም እንኳን ለራሴ እንኳን የሆነ ማለት የአባቴን ልጅ እየጠበቅኩ ነው እንትን ማለት ስራ እንኳን አልሰራም እኔ ስራ የሚባል ነገር መስራት አልወድም ሲጀመር እኔ አሁን እንዴት ነው አባት ሊሆን የምችለው አንተ ስታስበው ራሱ በምንም አይነት ሁኔታ ነው አባት ሊሆን አልችልም በይሳት ይሄንን እኮ አሁን አይደለም ማሰብ ነበር ልክ ነህ በቃ አሁን አልነበረም ማሰብ ነበርብኝ ግን ተፈጠረ ወደ ኋላ ተመልሼ ማሰብ መቻል አለብኝ ወደ ኋላ ተመልሼ ነገሮችን መቀየር ይችላል እስካልቻልኩኝ ድረስ ደግሞ የተፈጠረው ነገር ፊክስ ለማድረግ የሆነ መፍትሄ ማምጣት መቻል አለብኝ አይደለ ወይስ ልጁንም ወልጄው ሲንገላታ ሄደ ለምን እንደዚህ አባታ አለ አይደለ ለምን እሱስ ምን አገባው አባቴም እኮ የሆነ ቀን እኮ በኔ እኮ ተስፋ ይቆርጣል እኮ አይደል ከአባቴ ጋር ሲጀመር ያናክልም ነን በቃ እንደዚህ እኔ በጣም ነው የምፈራው ሲጀመር አባቴ በጣም ኮስታራ ሰው ነው በጣም ኃይለኛ ሰው ነው በምንም ተአምር እንደዚህ አይነት ነገር በነግረው እኔን ጭምር ነው ከዚህ ቤት የሚያስወጣኝ እንጂ ተቀበለ ልጄን ተቀበለ ምናምን ነገር እሷንም እዚህ ቤት እንደ ሚስት ታይታ ቁጭ ብላ የተመቻተን እየበላች እንደተመቻት እየኖረች አትኖርም በእርግጠኝነት ነገር ከኔ አባቴን ስለማውቀው ነው እንደዚህ ያልኳት አስወርጁ ታውቂዋለሽ እሱን በቃ ሁሉንም ነገር ታውቂያለሽ እዚህ ቤት ብዙ ጊዜ ይኖራለች እያወቅሽ አንቺ እንዴት ነው ልወለደው የምትይው ግግም አለች እሱ በምን ታውቃለህ እሷ ንብረት ፈልጋ እንዳልሆነ እሷ አሳስታ አይደለም እኮ ያረገዘችው አንተ አስገድደ ደፍራ አይደለ እኮ እና ታዲያ አንተ አስገድደ እሷ የሆነ ተንኮል ሰርታ ምናምን ወይንም ቤት ድረስ መታ አይደለ አንተን እሷ ድረስ ሄድኮ እሺ አጋጣሚዎችን ለመጠቀም አስባስ ቢሆን እኔ ሲጀመር እሷ አይደለም ጉዳይ አይደለም አንተ አስገድጄ ደፈርኳት በየተናገርከኝ አይደለም አየነገርኩ ነው በቃ አጋጣሚውን ተጠቅማ ይሄ ልጅ ወልዳ ከዚህ ቤት የሆነ ነገር ለመውሰድ አስባ ሊሆን ይችላል ነው ምን አለህና የት እንደሌለ እዚህ ቤት ወራሽ ነኝ በዛም አለ በዚህ በቃ ግን ጊዜው አሁን አይደለም ወርሷን የምትጠብቀው ማለት ነው ጊዜው አሁን አይደለም በቃ አንተ ለምን አይገባም እንዴ እሺ ቀጥል በቃ አሁን ላይ ጊዜው አይደለም እኔ ቤተሰብ መመስረት የምችልበት ጊዜ ላይ አይደለሁኝም እኔ ስራ አልወድም ቤተሰብ መሰረትም ግን የመድፈር ጊዜ ላይ ነው ለመድፈር ሲሆን ጊዜው አይለየም እሺ አሁን በነገራችን ላይ ስለ ቪዲዮዎችም ጭምር ትነግረኛለህ
ማለት እጠጣለሁ እና የተለያዩ አደንዛዥ እጾችንም እጠቀማለሁ። ይህንን ሁሉ ነገር የምነግርህ ግን ለአንተ ቪዲዮ ማሳመሪያ አይደለም። ወንድ ልጅ ነህ ትረዳኛለህ። የተለያዩ አደንዛዥ እጾችን እጠቀማለሁኝ እና በጣም መጠጥ እጠጣለሁ። እሷንም ቢሆን መጠየቅ ትችላለህ። ብዙ ጊዜ የምገባው ሌሊት ላይ ነው። ከ8 ሰዓት በኋላ ነው በጣም ብዙ ጊዜ የምገባው። የሆነ ቀን እሑድ ቀን ላይ ነው እንደዚህ ማለት ቤት ውስጥ ቁጭ ብለን ነበረ ምናምን ነገር ቡና አፍልታ እየጠጣን ባለበት ሰዓት ላይ የሆነ የሚያሳስት ልብስ አድርጋ ነበር። በቃ ዝቅ ብላ ቡና የምትቀዳበት ሰዓት ምናምን ነገር እያየኋት ነበር። ጡቷ ይታያል ምናምን ነገር በቃ የዛ ሰዓት ላይ ማለለች። እኔ በጣም ማለት ከእሷ ጋር ግንኙነት ማድረግ በጣም ፈለጉ። ሁሉም ነገር በፍላጎቷ እንዲሆን አሳስቤ ነበር ከመጀመሪያውም ቢሆን። ብዙ ጊዜ ሞከርኩ ግን ምንም እንትን ልትለኝ አልቻለችም ልጅቱ። እሺ ልትለኝ አልቻለችም በቃ። ከዛ በኋላ የሆነ ጊዜ ላይ ሻወር ስትወስድ ምናምን ነገር ቪዲዮ ቀረጽኳት። ሻወር ስትወስድ ቪዲዮ ቀረጽኳት፣ ያዝኩባት። ያንን ቪዲዮ አሳዩት። እኔና አንቺ የምፈልገው ነገር ካላደረግን ምናምን ነገር ስላት ገገመች። እንደዛም በጣም አናደደችኝና ወጣሁ። የዛ ቀን በጣም ጠጥቼ ነበር። በጣም ብዙ ልብሶች ተጠቅሜ ነበር። ብዙ ነገር አድርጌ ነበር እና ራሴን ሁላ አላውቅም። ስመጣ ምንም የማውቀው ነገር አልነበረም። በቃ መጣሁኝ። የማስታውሰው ብቸኛ ነገር ካሜራ እየቀረጽኳትኝ እሷ እንደደፈርኳት። ጭራሽ ስትደፍራት ነው ካሜራ ያስቀው? አዎ ይዤዋለሁ የተወሰነ ፓርት። ምክንያቱም በቃ እኔ እንትን እንድትለኝ አልፈልግም። በነገርኩ የዛ ጊዜ ላይ በአደንዛዥ እጽና በመጠጥ ኃይል ነው ይሄን ነገር ያደረኩት። ሁሉም ነገር እየነገርኩ ነው አይደል? ያንን ነገር እንደዛ አደረኩኝ። በነጋታው ያን ነገር ማድረግ እንዳልነበረብኝ አውቃለሁ። እኔ ቪዲዮ እንደቀረጽኩኝ ሁላ አላውቅም እውነቱን ለመናገር ስነግር። ከዛ በኋላ ስልኬን በምጎረጎርበት ሰዓት ሁላ ይሄ ነገር ከተፈጠረ በሳምንት ይሁን በ15 ቀኑ ነው ቪዲዮ እንዳለኝ ሁላ ያወቅኩት። ይሄ እንደዚህ እኔ የማውቀው ገላዋን ስትታጠብ ቪዲዮ እንደቀረጽኳት ብቻ ነው በቃ። ግን በጊዜው እኔ እሷን እየደፈርኳትኝ ጭምር ቪዲዮ ቀርጫለሁ። ደግነቱ የኔ ፊት አይታይም፣ የእሷ ፊት ብቻ ነበር የሚታየው እና ሙሉ ራቁቷን ነበረች ምናምን ነገር። ከዛ በኋላ ልክ በስንተኛው ጊዜ እንደዚህ በቃ እኔ እወጣለሁ ከዚህ ቤት ከሳሃለሁ ምናምን ነገር ስትለኝ አሳየኋትኝ። በቃ አርፈሽ ተቀመጪ፣ በቃ ከዚህ በኋላ ምንም ነገር አላደርግሽም፣ አርፈሽ ተቀመጪ። ህግ ምናምን ነገር የምትይ ከሆነ ግን እኔ ይሄን ቪዲዮ ለቅብሻለሁ አልኳት። ምንም ነገር አላደረኳትም። ከዛ በኋላ በቃ ይሄ ነው የተፈጠረው። ከዛ በኋላ በስንተኛው ጊዜ አረገዝኩኝ ምናምን ነገር ማለት ጀመረች። ምን ማለት ነው? አሁን በዚህች አጋጣሚ ተስማምታ እየኖረች በስነ ስርዓት አረገዝኩኝ ማለት ከዛ በኋላ ለአባትህ ካልነገርኳቸው ብላ እንቧከረጊው ማለት ጀመረች። እንግዲህ ግንኙነት ከተደረገ እኮ መረጋዙ ግድ ነው ያለ ጥንቃቄ ከሆነ ነው። ግን ደግሞ አንተ ረበመ እንዴት ነው እየነገርኩህ እኮ ነው አይደል እንዴ የተፈጠረው ነገር እያንዳንዱ ነገር በቃ። ስለዚህ ያ ነገር ታስቦበት አይደለም። አሁን እኮ እዚህ ጋር እኮ አንተም በኔጌቲቭ መንገድ ነው የተረዳው፣ እሷም በኔጌቲቭ መንገድ ነው የተረዳችው እንጂ ለልጅቷም ለልጁም ስል ነው ይሄን ነገር ካላስወረድሽ እያልኳትኝ ያሉት። ምክንያቱም ልጁ ተወለደ ማለት ይኸውልህ ነገር ልንገርህ፣ መወለዱን እርሰውና አባቴ እንዳረገዘች ቢያውቅ ከአንዳንድ እኔንም እሷንም ከዚህ ቤት እንደሚያስወጣ ነው ማለት። ምንም አይነት ስራ የለኝም፣ ስራ መስራትም ጭምር አልፈልግም። እውነቱን ስነግርህ ውርስ ጠባቂ ነው ነኝ። አዎ በቃ ባጭው እንደፈለክ ማለት ትችላለህ። ይሄ ቤት የእሱ ቤት ብቻ አይደለም የእናቴን ቤት ነው። እሷን ማለት በቃ እሷም እዚህ ቤት ላይ ድርሻ አለ። ስለዚህ እኔ እየጠበኩኝ ያለሁት እሱ ነው። በቃ የራሴን ነገር መስራት ስለምፈልግ የራሴ የሆኑ ሀሳብ አለኝ። በቃ እኔ አሁን ላይ ቺል እያደረኩኝ እየተዝናናሁ መኖር ነው ፈልጉ። በአጋጣሚ ይሄ ነገር ተፈጠረ። እኔ 5 ሳንቲም ምንም ነገር ሳይኖረኝ ልጅ እዚህ ጋር ያንተ ልጅ ነው እያለችኝ ተወልዶ በምን አይነት ሁኔታ ነው እሱን ማሳደው? እሷንስ በምን እንዴት ነው ትሪት ላደርጋት የምችለው? ቢኖረኝ ገንዘቡ ቢኖረኝ ስራ ቢኖረኝ ምናምን ነገር በቃ ኖርማል ነገር ነው ተፈጠረ። እሺ ቢሆን ልጅ እኮ ማንም እኮ አይጣል። በቃ ግን ይሄ ነገር ተፈጠረ ምን ላድርግ? አሁን ላይ ደግሞ አይደለም ልጅና ሚስት ኖሮ ምናምን ነገር እነሱን ማስተዳደርበት ጊዜ ይቅርና ራሴን ሁላ በስነ ስርዓት ማፍታታት አልቻልኩም። ቀኔ ቀን በቀን መዝናናት የምወድ አይነት ሰው። አሁን ላይ ግን በሳምንት 3 ቀን ምናምን ነገር ብዝናና ያንን ነገር መጀመሪያ መሸፈን አለብኝ። ብዙ የምጠቀማቸው ሱሶች አሉ። እነዛን ነገሮች እንኳን ለመሸፈን አቅም ያጣሁበት ጊዜ እንኳን ለሷ ለልጅ ዳይፐር ለልጅ ልብስ እሷን ለማሳረስ የተለያዩ ነገሮችን ላድርግ ይቅርና ማለት ነው። አባቴ እንኳን ቢፈቅድልኝ ነበር። ነገር ግን አባቴ ሁለታችንን ነው ከቤት የሚያስወጣን። እሷም እርጉዝ ነች። ቤተሰቦቿ ጋር እንኳን እንዳትመለስ የማንን እንዲቃላ ይዘሽ መጣሽ ተብላ የምትሰደበው የምትገለለውም እሷ ነች። እኔ ወንድ ልጅ ነኝ። ወጥቼ ጎዳናም ቢሆን መኖር ይችላል። ቢገባ እና ቢገባት ለራሷ ጥቅምም ጭምር ነው።
ምክንያቱም ምንም ነገር አይፈን ያድርግልን ገር ካላስወረደችው አሁንም ቢሆን አባቴ መስማቱ አይቀርም አይደል? ልክ አባቴ ሲሰማ ግን ሁለታችንን ማሽቀንጥሩ እንደሚጥረን ነው ነገር። አንተ አስገድደ እንደደፈርካት ቢሰማስ? ምንም ማለት አይደለም። ይኸውልህ አንድ ነገር እኮ አይ እሱን ቢሰማስ እሷን ተጠያቂ የሚያደርግ ይመስላል። እኔን ይገለኛል። ይሄንን አውቃለሁ በእርግጠኝነት ነገር አንተ ሳትሆን እሱ ነው ፖሊስ ጣቢያ የሚወስደኝ። ምንም ሲነግር አባቴ ያን ያክል ጨካኝ ነው። ቀጥታ ይዞኝ እኔ ለፖሊስ አሳልፎ እንደሚሰጠኝ 100% እርግጠኛል። ምንም ሲነግር ማለት ግን ይሄ ለእሷ የሚጠቅማት ነገር አይደለም። እሷንም ጭምር እዚህ ቤት ውስጥ ያኖራታል ብለህ እንዳታስብ። አንተ አኖራታለሁ የምትል ከሆነ ግን ልጁን ተንከባከብልኝ። በቃ ልጄ ነው። አንድ ቀን እኔ የሆነ ጊዜ ላይ ታስሬ መውጣት አይቀርም። እውነቱ ስለዚህ አንተ ማሳሰርከኝ፣ አባቴ ማሳሰረኝ ይኸው ነው። በቃ እኔ ነገሮችን በሰላም እንድንጨርሳቸው ነበር እዚህ ጋር እየሞከርኩኝ ያለሁት። እንዲበጠበጥ ከሆነ የምትፈልጉት እስከ ጥግ ድረስ በጥብጡት፣ እስከፈለጋችሁበት ደረጃ ድረስ በጥብጡት። እኔ ጉዳይ አይደለም። ምን ነው አንተ አባትን ማሳሰረ እኔ ማሳሰርኩ እኔ አንተ ህይወት አይደለም። ሲጀመረች ልጅ እኮ እንደው ማለት ወጣትና አውቃለሁ ብለሃል። እንግዲህ በመሰረቱ ማስወረድ አይፈቀድም። በፈጣሪም በሰው ግን በአዳም ዝም በል ነገር አታነካካ እኮ ዝም በል። በቃ እየነገርኩን ያለውበት ሁኔታ ከተነካካማ ቆየሁ እኮ። እሺ እሱ በቃ ተውሽ። ሲቀጥል ጊዜው አልፏል። ጊዜ ያለፈው እቺ ልጅ ብትሞትስ? እሺ መድኃኒቱን ስልክ ይዛል አይደል? ለምን ሰርች አታርጉ? የትኛው መድኃኒት አይፈቀድም? ስለማታውቀው ነገር አታወራ። እሺ ቢያንስ ትንሽ ልወቅና አይደለም። የትኛው መድኃኒት ነው ለነፍሰ ጡር የሚፈቀደው? የኔ ወንድም ማስወረጃ ነው። አልገባህም ነው እስካሁን? እኔ እያልኩ ያለሁት እቺ ልጅ ማስወረጃ ጊዜው አልፏል። ምንም ነገር በመድኃኒት እኔ እውነት እያደከምከኝ ነው በጣም። አይ አሁን በደንብ አይደለም፣ በደንብ እንደደከምክና እንደደነዘዝክ አሁን ነው በደንብ እያወቅህ። እየነገርኩህ ነው። አንተ ስማ እስቲ መጀመሪያ አስተውለህ ስማኝ ከማውራትህ በፊት። እኔ እሷን እጠራታለሁ፣ ማደርገውን ነገር ልንገር። በነገራችን ላይ ጎረቤታቸው ትክክል ነበረች። ማንሽ ነው ጎረቤት? ማን እንደሆነች ላሳየህ። እኔ አንድ ነገር ልንገርህ፣ ነገሮችን አታወሳሰብ። ባጭሩ ተነግረህ እኮ እኔ ችግር የለውም። ማን እንደሆነች ደግሞ እኔ ጠርቻ አሳያለሁ። ገብቶሃል? መጥራት እኮ አይጠበቅብህም እና እናንተ ወር እያወራን አይደል? ይኸውልህ እኔ ነገርኩህ፣ ጠርቼ ማን እንደሆነች ይሄን ጉድን እዚህ ቤት ይዛኝ የመጣችው እሷ ናት። ይሄን ጉድን አውቃል። ሰማኝ። የሚያደክም አካሄድ ነው እየሄድክ ያለው። ምንድን ነው ፍላጎት? እኔ አልገባኝም እኮ ፍላጎት እራሱ ምንድን ነው የምፈልገው? ቆይ ፍላጎት ምንድን ነው? ፍላጎቴንማ ያ በተግባር ነው አልነግርህም። ሰማኝ። ሄሎ ሄሎ ሄሎ፣ እንዴት ነሽ? እግዚአብሔር ይመስገን። እንዴት ነህ? አለን። የት ነሽ? ማነች? ዝም በል። እቤት ነኝ ያለሁት። ማነች? እሺ። እና አለም ቤት እፈልግሻለሁ። ነይ። እቤት ነህ? አዎ። እሺ፣ መጣሁ። ማነች? ማን እንደሆነች እንግዲህ አሁን ስትመጣ ታያታለህ። ምንም እንትን የሚለን ነገር ምንድን ነው? እኔ እኮ ግራ የገባኝ እኮ ነው እሱ። እሺ ምን ታደርግልኛለች? እሷ ለአንተ ምንም አታደርግም። ለዓለም ግን በጣም ወሳኝ ሰው ነው። ህይወቷን ያተረፈች ዓለም ማነች? አንተ እውነትም በደንብ ጦዝሃል። በደንብ ነው የጦዝከው። እሺ በእናትህ በቃ ሱሱን እንደዚህ የሚያደነዝዝ እሺ የምታደርጉን ነገር እኔን አጭቅጭቅ በእናትህ በቃ እንግዲህ ማድረግ ያለብህን ነገር ያለው አይደለ? በቃ ሁሉንም ነገር ያለው ማድረግ የምፈልገውን ነገር አድርግ። ባጭሩ ግን በዚህ ነገር በጣም ተጎጁ እሷ ራሱ ነው። ምንድን ነው የምትጎዳው? ነገር ያለው ምን መጎዳት እንደምትችል ድጋሚ 10 ጊዜ እንደወራለህ አታውቅም። ሄሎ ሄሎ ሄሎ። አቤት። መጥቻለሁ፣ በር ላይ ነኝ። እሺ ዓለም አቤት። ውጭ ሰው እየጠበቀች ነው፣ ይዘሽ ነው እንግዲህ። እሷን ስትመጣ ደግሞ ምን እንደምትል እናያለን። ጓደኛ የለም የሴት ፍቅረኛ ምናምን? ለነገሮችን እያስቀደድክ ትደፍራታለህ። ኧረ በእናትህ አንተ በእናትህ እንዲህ ወይኔ እዛ አብረው የምትዝናንበት ቦታ ሴት ጠፍቶ ነው እዚህ እንደዚህ አይነት ነገር ውስጥ የገባው? አለ በቃ አጋጣሚ ነው። አንተ እንዴት ነው የምትረዱ?
እንዴ ቁጭ በል ምነው ቀና በል እንጂ እንዴት መጣችሁ? ምን ታደርጊያለሽ ደግሞ አንቺ እዚህ ማለት ምን ልታደርጊ መጣሽ? አንተ ፈልግ ይልሽ ቤቲ ቺአፍሽ አይቆጠርም እንዴ? ምንም ነገር አቆጥሪም ምንም እንዳትል ይኸውልህ ከእሷ ጋር አንድ ነገር እንዳትላት ነግሬሃለሁ። አሁንም ማፈርልህ እንዴ ታወራለህ? ይኸውልሽ ቤቲ ባለፈው አንቺ እሷን ለማውራት ስትሄጂ እኔ እዚህ ቤት ውስጥ ካሜራ አስቀምጬ ነበር። እሺ እጄን ፍታኝ። ዝም በል እጄን ፍታኝ። እንዳትል ካሜራ አስቀምጬ ነበር። ስለዚህ ካሜራው ላይ በጣም ብዙ ነገር ነው። ለዛ ነው ሳልደውልልሽ ቀጥታ ወደዚህ የመጣሁት። ኦኬ ካሜራ አስቀምጠህ ነበር? አዎ። አይ ደጋራክ ማለት እንኳን ማስቀመጥ ጥሩ ነው። እና ሁሉንም ነገር እያንዳንዱን አስቦበት እንደሚያደርግ አንተ ያማል ምንድን ነው ያልኩህ? አስበበት ምንድን ነው? አዎ በትክክል አስበህ ነው። ኧረ እባክህ እየነገርኩህ ይሄን መድኃኒት አስገድዷት ሊያስወጣት ሲል ነው እኔ ደረስኩት። ጭራሽ በቢላ እያስፈራራ ጨካኝ ሰው ነገር ምንድን ነው? ምን አይነት ወንድ ነህ? ምን ሆንሽ? አንተ ከሴት ማህፀን አይደል? ምን ሆንሽ? ምን ሆንሽ? ምን አይነት ሰው ነህ? ምን አይነት አውሬ ነህ? እኔ እንደነገረችኝ እንኳን ዘግንነኸኝ ነበር በእውነት አንተ ከዛም ይባስክ ነህ። ይሄንን ታጠጣታለህ? ምንድን ነው እሱ? ደግነቱ አልጠጣችም። ምንድን ነው የምትሞተው ነው? ምንድን ነው የምትሞተው? ዝም በይ አንቺ እራስሽ በእናትሽ ወደዚህ። ይህ ሲጀመር ለህግ ነው መሄድ ያለብህ። ሰማይ ስርዓት ያዝከው ነው የምልህ። ሰማይ ክለቅኝ ወደዚህ ሄድ እባክህ። እየነገርኩህ አይደል? ሰው የሌላት ነው እንደሚመስልህ። ሂጂ በገና ዝም በይ። ዝም በል አንተ። ከእኔ ጋር ስትከበሪ ደግሞ እሷ ምን ታርገሽ? ወደዚህ ምን አገባሽ? ምን አገባሽ አንቺ? በቃ ዝም በይ። ምን ማለት ነው? አይመለከትሽም። ይመለከተኛል። ሰው ምንድን ነው በማያገባው ነገር የሚገባው? ምን አገባሽ? ከዚህ በላይ ምን አይነት ጉዳይ ውስጥ ይግባ ሰው? ምን አገባት? ንገረኝ። ምን አይነት ጉዳይ ውስጥ ትግባ ከዚህ በላይ? ምንም አይመለከታትም እኮ። ይኸውልህ ምንም ቢሆን እኮ ሴት ልጅ ናት። ተውን ምን አገባኝ እኔ እኮ እንዴት ነው የማይመለከት? የግድ እሷ ላይ እስከሚደርስ ነው መሆን ያለበት። እየነገርኩህ እንኳን አይገባም። ከሴቶች ጋር እንደዚህ አይነት ጉዳይ ሊገባኝ አይችልም። አልፈልግም። በቃ እንዳንተ አይነት ቆሻሻ የሆነ ሰው አትሳደብ። እና ለማረቀ አንተ ህግ ቦታ ነው መሄድ ያለብህ። ከማንም ጋር መመላለስ መብት የለም። ገብቶሃል አይደል? ገባሽ አንቺ? እሱን አሳያለሁ እስከመጨረሻ። በማይመለከትሽ ነገር ለምን ትገቢያለሽ? ማንሽ አንቺ? አንቺ ቆይ ስሚኝ፣ አንድ ነገር ልንገርሽ። ስሚ ምን ብዬሽ ነበር? በቃ ከዚህ ቤት ሁለታችንም ነው የሚያባረን። ታውቂዋለሽ አባቴን ብዬሽ አልነበር? ስለዚህ የተንገላታሽ መኖር ነው የምትፈልጊው እኮ። የተንገላታሽ መኖር ነው የምትፈልጊው ነው? ብትኖር ይሻላል። አሁን እየኖረች ይኸውልህ አሁን እኮ ያደረካትን ነገር ያለሷ ፍቃድ ተኖረት ነው። ዝም በል እኮ ነው የምልህ። በቃ ሰማኝ። እስኪ መጀመሪያ ቤተሰቦችሽን በስነ ስርዓት ነው። አንተ ምን አገባህ? አንቺስ ምን የምታውቂው ነገር አለ? በደንብ አውቃለሁ። አንተ ባለጌ ነህ ሲጀመር። ዝም በል። አንተ ደግሞ ሀገር ምድር ያውቃል። ገና ጠብቅ። አንቺ በእናትሽ በቃ ዝም በይ። ቪዲዮ ነው ያለው። ቦታ ነው የምናወራው እኮ። ዝም በይ። ቪዲዮ ነው ያለው። እስኪ ዝም በይ ደግሞ አንቺ። እያናገርኩህ ነው። ዝም በሉ እናንተ። እያናገርኩህ እኮ ነው። ቪዲዮ ነው ያለው። የት? ሩቅ ስልክ የት ነው ያለው? በመጀመሪያ ደረጃ እኔ ስልክ ላይ አታገኝም። ታወጣታለህ ካረክበት። እሷን ወደድክም ጠላህም በስልክ ነው ይዣለሁ ያልከኝ። ስልኩን እንዴት እንደማደርገው ነው እኔ የማውቀው። ፎርማት ይደረጋል። ኧረ እኔ ከፍትልሃለሁ። ስትፈልግ ሞክ ፈልገው። ምንም ፎርማት ድረስ የሚያደራርስ ነገር የለም። ፈልገው ስትፈልግ አንድ ቪዲዮ ታገኛለህ። አጥፋለህ። ሌላውስ ደስ የሚለው ነገር ዘመኑ በጣም የተራቀቀ ነውና ይኸውልህ ሌላ ነገር ውስጥ እኔ መግባት በታመት ማግኘት ይችላል አይደለም። ሌላ ነገር ውስጥ መግባት አልፈልግም። በሰላም ስጠኝ። ይሄው እኮ ሌሎቹ የት ነው ያሉት? ሌላ ቪዲዮ የለም አለ ምን አንቺ ደግሞ አንቺ ተቋለ ሌሎቹ የት ነው ያሉት? የት ነው ያሉት? ይሄው ያለኝን ሰጠውህ እኮ የት ነው? ቀደቀት ታወጣታለህ። ካስቀመጥ እኮ የለም አለ ንገረኝ። አንተ የለ አለ የለም። ኧረ የለኝም። ዱአ ዝም በል አለ የለም።
የለኝም ምን ቪዲዮ ላይ እየነገርኩ አይደል? አሁን ስትፎክር አልነበር እንዴ? ንገረኝ። አለው ከድረሽ ውስጥ አገኘዋለሁ። በቃ ይመለስ የለ እንዴ? ምን አለ እኮ አለ እዚህ ስልክ ላይ አለ። እዚህ ስልክ ላይ አለ ሁሉም። አዎ ሌላ ቦታ የለኝም። እርግጠኛ ነኝ? አዎ ባይኖርህ ነው የሚሻለው። ቢኖርህና ብታወጣው ራሱ ድጋሚ ትገባታለህ። መቀመቅ ነው የምትሆነው። ኧረ ጉድጓድ ያስገባል። ንገረኝ ፓስወርድ። እቺን አስረዋል። ይኸው ፓስወርድ እኮ ነው እንጂ ፓተርን አይደለም እኮ ሰውዬው። ብዙ ሚስጥሮች አሉት ሌላ። ምን እኔ ያንተ ጉዳይ አይመለከተኝም እኮ እንድትተማ አልፈልግም። ናፍተኝ ከፍትልሃለሁ እራሴ። ይኸውልህ ሰማኝ ስርዓት ያዝ። እንድታያቸው ማልፈልጋቸው አንተ የግል ሚስጥር የሚባል ነገር አለ እኮ አይገባምን? በቃ የምፈልገው ቪዲዮን ነው። ስለዚህ እጄን ፍታኝ ከፍትልሃለሁ። አለቀ። ፍታው ምን ሊሆን ነው? ቶሎ በል ቶሎ በል። ብዙ ቪዲዮ ያለ ሰማኛለህ? ከፍትልሃለሁ እኮ ለቀኝ እጄ ለፍተህ አንተ ለስንት ደቂቃ እንዳሰርከኝ ታውቋል? እሺ ቶሎ በል። ራስን የማይታሰበው ቶሎ በል። ሌላ ቪዲዮ እንድታይ አልፈልግም። ሌላ ምንም አይነት ነገር እንድታይ አልፈልግም። የእሷን ቪዲዮ ነው እኮ የእሷን ቪዲዮ ለቅማ አውጣልኝ ከዛ እንፈልጋለን እኮ አውጣ ቶሎ። ኧረ ምን በማይመለከትሽ ነገር አትያዝ። እያወራሁ ያለሁት እኔ ነኝ። የሚታይ ነገር በቃ አንቺ ምን ቤት ነሽ? ቆይ እነሱን አንቺ ቤት አንዴ ከዚህ ትኩል አታውራ። እነሱን ዝም አስብ። ዝም በል እኮ ነው የምልህ። አውጣ ቶሎ በል አውጣ ቪዲዮ እኮ አውጣ። ደግሞ ሶፊያን አስታክል አውጣ ቪዲዮ ነው ሰው ማሳሰበው አውጣ ቶሎ በል። እሺ ቁጭ በል ቁጭ በል። አልቀመጥም እኮ ሰማኝ አልቀመጥም። ቶሎ በል አውጣ ቶሎ በል። ኧረ ፋታ አስጠኝ። እሺ ልፈልጋቸው። እሺ አውጣ ቁጭ በል። እሺ ክፈል መጀመሪያ። አልቀመጥም ሌላ ቪዲዮ እንዳትይ አውጣ እኮ ሌላ ቪዲዮ እንዳትይሽ በገዛ ስልክ ስለሱ ቪዲዮ ምን አገባ እኮ ወደዛ ሂድ እኮ የምታየውን ቪዲዮ አርፈ ቁጭ ሴቶች ይዘሃል። ምን አገባሽ? ሴቶች አሉ። ምን አገባ? ያንቺ ጭምራለኝ እንደውም እሺ የማለኔ ተስለህ አታገኘውም። እነሷ ሌላ ያስክባቸው ሴቶች አሉ። እሱ እንዳይታይበት ይሆናል። እሺ በእናትህ አስወጣልኝ እቺ ልጅ። አንተ ራስህ ትወጣለህ። ይኸውልህ እስካሁን 4 ቪዲዮ አግኝቻለሁ። አትወጣም። 4 ብቻ ነው ያለው። አጥፋቸው። አዎ እሱንም አጠፋለሁ እኮ አጥፋቸው። አለቀ በቃ። ከዛ በኋላ የምታረጉትን አድርጉና በእናታችሁ ተውኝ፣ ተፋቱኝ። ምንድነው የምንፋታ? ቪዲዮ ይጠፋል። ወደ ህግ ትሄዳለህ። ያወራኸው ሙሉ ማስረጃ አለ እኮ። ትሄዳለህ ወደ ህግ። ገደል ግቢ። አሜን። አባትህም ይሰማል። አንተ ገደል ገባ። አንቺ ለምን ዝም አትይም? አንቺም አሁን ሰው ሆነሽ ከኔ እኮ ልታወሪ ነው አንተ ነህ ሰው። አንተ እኮ ነህ ጥፋተኛ። እኔ ምን አደረግኩ? እኮ እያወራሽ ነው ከኔ ጋር። ይኸውልህ እስካሁን ያገኘሁት 4 ቪዲዮ ነው። 4ቱንም አጥፍቻለሁ። ቀሪውን ደግሞ ቁጭ ስልኩን እበረብራለሁ። አዎ እንዳሰጠው ስልኩ ሲጀምር ቢሎ ወደዛ አታገኘውም። ይሄን ስልክ ምክንያት ስለማታገኘው ገና ሁሉንም ነገር በደንብ እበረብረዋለሁ። ሰማኝ እኮ ግን ስልኬን እኮ የመስጠት ግዴታ አለብኝ። ያለበለዚያ አንተም እኮ ሌባ ነው የምትሆን። ጠይቀኝ፣ ሂድና ክሰስ። አሁን አንቺ ቤቴ ድረስ ሌባ ሌባ አንተ እኔ ሌባ አይደለም። ሰማኝ እኮ እኮ ሌባ አይደለም እኮ ፈትሼው አስበርብሬው ነው ሁሉንም ስርዓት ያዝ። እኮ ለቀቅ የመጀመሪያ ነገር ስልኬን እኮ ስልኬን ፖሊስ ጣቢያ ላይ አንተ የፖሊስ ስልክ ያለበት ይፈርማል። ይወጣው እንዳትላል። አንቺ ምን አገባሽ? ቆይ ያጋባታል። ምን አገባሽ? ያገባኛል። እሷ ምንም አልሆነችም። ቶሎ መድረሴ ነው ሲጀመር እንደዚህ እንትን ያለ እንኳንም ካሜራ አድርገህ ሄድክ። ፈጣሪ ሲረዳት ነው ተራፊ ሲላት ሲጀመር ያኔም እንኳን አንቺ ተረጋጊ፣ ያለውን ነገር ንገሪኝ ብዬሻለሁ። እኛ ልናግዝሽ ነው። እኔ በብዙ ነገር ስለሚያስፈራራኝ እንዴት ብዬ እናንተን ስለምን እሷን አታምኛትም? ቢያንስ እሱ እኮ በጣም አደገኛ ሰው እንደሆነ ነው የማውቀው። በቃ እኮ እሱ አንቺ ላይ ነው የሆነው እንዴ? እኔ በምን አውቃለሁ ታዲያ? አሁን የተፈጠረውን ነገር በጠቅላላ ሄደሽ ፖሊስ ጣቢያ ታስረጃቸዋለሽ። አዎ ቃል ትሰጫለሽ። አንደኛ እሱ ነው። ሁለተኛ ቤተሰቦችሽ ጋር መሄድ የምትፈልጊ ከሆነ ንገሪኝና
እኮ በዚህ ሁኔታ እዚህ እንዴት ነው የምትሆኚው? መሄድ ካልፈለገች እኔም ጋር መቆየት ትችላለች። እስከ መቼ? ልጅ ነፍሰ ጡር ናት። ነፍሰ ጡር ናት ይገባል እኮ እስከ መቼ ማለት አሁን ቤተሰቦቿ እንደዚህ አይነት ነገር ማንም ፈልግ ያደረኩት ነው እኮ እሱን እኮ እኛ እናስረዳለና። ኧረ ችግር እኮ ነው። አንደኛ እሱ ነው። ሁለተኛ ደግሞ የልጁም አባት ይምጣ፣ ቁጭ ብለን እንነጋገራለን። ሲመጣ ሁሉንም ነገር እራሱ እንዳደረገው ሁሉንም ነገር በትክክል አምኗል። ገባሽ? ስለዚህ ምንም እንትን አይልም። እንደ ቁጭ ብለን እንነጋገራለን። ሌላ የምትፈልጊው ነገር ካለ ንገሪኝ። አይ በቃ እኔ ድጋሚ ያ ሰውዬ ወደ ህይወቴ እንዲገባ እሱን በቃ አለቀ እኮ። ከዚህ በኋላ ዋጋውን ነው የሚያገኘው። አዎ ከሱ መራቅ ነው ፈልግ። ጭራሽ ደፍሮሽ እኮ ቢላ ይዞ ማለቱ የግድያ ሙከራ ነው። ስለዚህ ህጉ በሚጠይቀው ይጠይቀዋል። ብቻ እኔ ከሱ ከራኩ ሌላው ችግር የለም። ለቤተሰብ ይኸውልሽ አሁን እንሱ እያደገ ሲሄድ አንቺም ብዙ ነገር ነው የሚያስፈልግሽ። ሰው በደንብ ነው የሚያስፈልግሽ። ለዛ ነው ተረዳሽኝ? ያው ነገሮች ጊዜ ይፈጃሉ እንጂ እኮ ቤተሰቦቿ ጋር መሄዱ አይቀርም። ማለት ምንም ጊዜ ቢሆን ቤተሰቦቿ ጋር መሄዱ አይቀርም። ግን ያለው ነገር እስኪረጋጋ እኛም ሄደን እስክናወራቸው ድረስ አባቱም ይምጣና ያው እሱን አውርተን አባቱም መሄድ አለበት ወደ ቤት። ምክንያቱም በቤተሰብ ነው የመጣችው እቺ ልጅ። ያው እንደነገረችኝ ከሆነ ስልክ ቤተሰቦችሽን ያውቃሉ ማለት ነው? አዎ። ስለዚህ ጥሩ የአባቱን መምጣት እንጠብቃለን። መደወል ካለበትም ተደውሎ መምጣት ይመጣል። ካልሆነ በጊዜው መጀመሪያ ለአባቱ እናንተ አስረዱት እኮ እኛ እናስረዳለን። ሲመጣ ንገሪኝ። ሲጀመር አንቺ ምንም የማያስፈራሽ ነገር የለም። ተግባባ። እንደኔ እዚህ ቤትም መቆየት የለባትም። አባቱ እስኪመጣ ድረስ እዚህ ቤትም መሆን የለባትም። ጓደኞች አሉት። ነገ ላይ ምን እንደሚያደርጋትም አይታወቅም። ስለዚህ እኔ ጋር ትቆይ። እሷ እኔ ጋር መቆየት ትችላለች። ፈቃደኛ ነሽ? ፈቃደኛ ከሆንሽ እኔ ችግር የለብኝም። እኔ በዋናነት የምፈልገው እሷ እንደናት ነው። በጣም እንደዛ ከሆነ እሺ። ቤቲ የምር በጣም ነው የማመሰግነው። ትልቅ ስራ እየሰራሽው እውነት በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ሌላ የምትፈልጉት ነገር ካለ በማንኛውም ሰዓት ደውሉልኝ፣ ጠይቁኝ። ያው አንቺም ስደውልሽ ትመጪና ቃል ትሰጫለሽ። አሁን እዛ ያለውን ነገር ማስተካከል ስላለብኝ እሄዳለሁ። ተግባባ። በጣም አመሰግናለሁ። ችግር የለም። አንቺን ተረጋጊ። እዚህ ያረፍታል። በቃ ችግር የለም።